ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታችን ይድረሳችሁ። እኔ ተክለ ሚካኤል አበበና ልዑለ ቂርቆስ ኤልያስ ነው። እንደተለመደው በሶስት መጽሐፍት ላይ ዛሬ እንዳስሳለን፣ እንወያያለን። አብራችሁን ቆዩ። ከሲሳይ ንጉስ ነው የምንጀምረው። ባለፈው ነካክተነዋል። ዛሬ ኤልያስ በደንብ ይገባበታል። ኤልያስ ሳልሳዊ ዳዊት ነው። ሪሊ ሆነስትሊ ስፒኪንግ የሲሳይ ንጉስን መጽሐፍ ኢንጆይ አድርጌዋለሁ። በሁለት ምክንያት ነው ኢንጆይ ያደረኩት። ሊትራሪ ኳሊቲው ጥሩ ነው፣ ጥሩ ጽፎታል። በጣም በሚገርም ደረጃ ውቤ በረሃ አካባቢ ተወልዶ ቀራኒዮ አካባቢ ነው የኖረውና ወደ ጭንቅላቴ ስመጣ ቀራኒዮ አካባቢ ያሉ ሰዎች በሙሉ ዘመዳሞች ናቸው። ቀራኒዮ መድኃኒዓለም ጋር አብሮ የቀጠሉ የካህናት ዘመንና አብሮ የኖረ ሰው በሙሉ አብዬ እየተባባለ ነው የሚነጋገረው። ሌሎች ናቸው ከሌላ ጋር የሚመጡት አለ። እንግዲህ ዝም ብለህ ስትመለከት ለጦር ኃይሎች 30 ደቂቃ የእግር መንገድ ያለው ነው። ኢሃወሊ ነበር ኢንትረስት ያደረገኝ ፓርት። መጀመሪያ የኢትዮጵያ ሕዝባዊ ወጣት ሊግ ዩዝ ዊንጉ ነበር ኢሃፓ። ከዛ በፊት በጣም ጎበዝ ተማሪ ነበር። ተስፋ ኮከብ ተምሯል፣ ዱር መኮንን ትምህርት ቤት ተምሯል። ኢንትረስቲንግ የፍቅር ታሪክ አለው። የራሱ የፍቅር ታሪክና በልጅነቱ የጀመረውን የፍቅር ታሪክ ክፍል ውስጥ ነገር ቁጭ ብሎ አንድ ሌላ ጎረምሳ ይጣላው ነበር እና በጣም ይወዳት የነበረች የሻለቃ ልጅ እሷን ፍለጋ እየተንከራተተ በየቤተሰቧ በቃ ሄዶ ብዙ ነገር አጥቶ ይመጣል። ሌላ ደግሞ ትልቅ ልጅ ተወደውና ዱር መኮንን ትምህርት ቤት እዛ ተስፋ ኮከብ ይማራል። በሩ ነገር ትዘጋና ትስመዋለች እና በጣም ይደነግጣል። አብረው ነገር ነው የሚቀመጡት። በኋላ እየቆየ ለካ አንድ ሌላ አባላል ምንሽ ነኝ እኔ ነገር ይላታል። አንተ ቦይፍሬንድ እኮ አለኝ ስትለው ይደነግጣል። የመጀመሪያ ጊዜ በልቤ ውስጥ የተሳለችዋ ቅናት ይቺ ነች ይላል እና ያቺ ቅናት ፍሬ ታፈራና እንደው ልለይም እንደ ጎረምሳም እንደው ልቆጣም ነገር ሞከረኛል እና በጣም ጥሎብኝ እግር ወዳለው አለ። ይልቃማውንት ሊሆነ በጣም እግር እና እንደዚህ ከፊት ይሄዳሉ ልጆች እየለከፍ የኦቾሎኒ ገለባ አንዷ ልጅ እግር ላይ አልፋልና ሄጄ አራገፍኩላታል እና በጣም አንድ ትልቅ ጉድፍ ነው የሚመስለው። እፍም የሚባል ነገር ነው እና እቺ የወደድኳት እግር በቃ ለወደፊት ህይወት ውስጥ የተቀመጠች ነችልና በቃ ይሄዳል ጥሎ። ከዛ በኋላ ጆሊ ጃኪዝምን በቃ ተከታይ ነበር። ይዘምጣል፣ ሴት ማሳደድ ምናምን ነው። አካባቢው ሊመለምሉት አይችሉም ለኢሃፓ፣ ምክንያቱም ይሄ ጆሊ ነው ይባባላሉ። በኋላ ግን በቃ ኢሃፓ ውስጥ ከገባ በኋላ የሃወሊ ሴል ነበር እንደነ ህይወት ተፈራ ማለት ነው። ከፍተኛ 24 አካባቢው ሰፊ የቆዳ ስፋት ያለው ግን ትንሽ ህዝብ ያለው ነው። ያን ይሄ ዓለም ባንክ ወይራ ሰፈር ምናምን የሚባሉ ነገሮች የሉ ነበር። እንግዲህ 68 69 ነው። በህይወቱ 3 የሚገርሙ አይነት አደጋዎች ደርሶት እግዚአብሔር አትርፎታል። የታሰረው ለቤታችን ነው። በኢሃፓ ሲሄድ ዲሞክራሲያን ያን ወረቀት ይዘ መገኘት እንጂ ከፍጅ መረሸን ማለት ነው። ምንም ነገር የለም። ከዛ ከኋላ እሱን አድርጎ ከፊት ጥቁር ቀለምና ሚዛ ምንድነው አንድ አብዮት ጥበቃ ያስቆመዋል። ኢሃፓ ማስጠንቀቂያ ሰጥቶታል። ያገኘውን ወጣት ነው በሙሉ የሽጌታ የሚባል ጓደኛው ግሮሰሪ ውስጥ ኮድ መለዋወጫ ነው። ከዛ ነገር ሲወጣ ይዟል። ምንድነው ቀለም ነው፣ መሰረተ ትምህርት ማስተማር ነው። በሌላ ነገር አለቀውም ብሎ ይፈተሻል። ሲፈተሽ ዲሞክራሲ ይገኝበታል። እሱንም ያንንም መጠቆም አለብህ ነገር ይሁንና ይዘው ትሄዳሉ። 5ኛ ፖሊስ ጣቢያ መሄድ አለበት ተባለ። 5ኛ ፖሊስ ጣቢያ ለመጠቆም ሲመጣ ድሮ ፐርፐዝሊ የምታረጋቸው ነገሮች አሉ። ቀጠሮ ትለውጣለህ። የሬንዴቡ ቦታ ነው። አንተ ከታሰርክ ሰው እንዲያቅ ነው እዛ ለመገኘትህና ሰው የሚጠፋበት ነገር ጊዜ ነው የሚሰጠው። ከዛ ሄዳል። ተአምር በሚመስል ደረጃ 9 ወር 10 ወር ነው የሚታሰረው። በትውስጥ ደርግ ጽሕፈት ቤት ሄዳል። ከደርግ ጽሕፈት ቤት ማዕከላዊ ይመጣል። በትውስጥ የመጣ ሰው አትመረመርም፣ አትገረፍም፣ ልትረሳም ትችላለህ። እንደዚህ ከርቸሌ 7-5 ዓመት የተቀመጡ ብዙ ነበሩ። 68 ዝም ብሎ አፈሳ ከጃልሜዳ ታፍሰው ከሳሽ የላቸው። አንድ ደህንነት ነው ወይ አንድ ወታደር ነው አንተን አስሮ አስመራ ሊሄድ ይችላል። እሱን አቅፋ ከዛ የሚያስታውሰው ሲለም በዚህ ትቀራለህ። በቃ ዝም ብለህ እየተቀለብክ መቀመጥ ነው። ከዛ ሪስክ ነገር ሲያደርግ የሚበተን ወረቀት ይዞ ሲሄድ መንግስቱ ኃይለማርያም ያኔ በጦር ኃይሎች በኩል በመሃል መንገድ ነው ሰንጥቆ ስጋ ሜዳ ይባል ነበር ወደ ታጠቅ የሚሄደው። ዛጋ ሲደርስ ወረቀት ይዤ ወታደሮች ነገር ተደርድረዋል። ካፖርት አድርጌያለሁ። ዞር ምን ነገር ሲላይ እንደሰከረ ሰው አካባቢ የሚኖሩ ሰዎች በቃ በጠጅ ይታወቃሉ። ጠጥተው ነገር ነው የሚመጡት። ዞራሉ አለ ይሄ ነገር ብሎት ይሄ በቃ ተንጀባሮበት ምናምን ጥሎት ይሄዳል። እሱ ሲሳይ ንጉስ ይሄን ያልፋል። ከዛ ከህንፃ ከቢልዲንግ ኮሌጅ ደግሞ ልክ እንደዚህ ወጣና ያኔ በግል መኪና ውስጥ እየቆሙ ወጣት ያሉ ነፃ እርምጃ የተዋወጀበት ጊዜ ነው። ልክ ነገር ሲያዩ ለዚህ ፊቴን ሳልፈራ የውሸት እየደፈርኩ ልክ ስመለከት ዞር ስል መኪናቸው ውስጥ ጠመንጃ ያሉ አለና ቁልቁል ቶሎሳ ሰፈር ይባል ድልድዩ የለም አሁን ከህንፃ ኮሌጅ ፊት ለፊት አሁን ወደ አዋሽ ወይን ጠጅ ነገር ያለበት እንደዚህ የሚገባ መንገድ አለ። የመኮንኖች ገብዛ አዘር ኤንድ ልክ ወደዛ ስገባ ድንጋይ ናድኩና ልክ ሲሄድ ድንጋዩ እነሱ ናዳውን ተከትለው ሲሄዱ ጎን ዞር ብዬ ጠጅ ቤት ውስጥ ገባዋል።
ጠጅ ቤት ገባን ወዲያው አዘዝኳል እና በቃ ወደ ጓዳ ሄዶ ወረቀቱን ምናምን አራገፈና በቃ እዛ ቁጭ ብሎ ጠጅ አዘዝኩ ነገር አለ በቃ ልክ እየጠጣሁ ያለው ሄድኳል ይሄን ሶስተኛው የመቤታችን ዕለት ነው የታሰርኩት ምን አረኩሽ እንደመቤቴ እናቴ እንደምትዘክርበት ቀን ነገር ብያለሁ ገባ ከዛ ከገባ በኋላ በቃ በዲተርሚኔሽን ኢህአፓዎች እዛ ያሉት ሊታሰሩ ሊገደሉ ሲወጡ የሚለውን ነገር በቃ መታለቃ ተሾመ ይባላል በጣም ይገርም ሰውዬ ነው ተሾመ ትንኝ ሲሞት የምትባል ቋንቋቸው ጀንትልማን የጋራ ነው ትንኝ ሲሞት ያስጠላኛል የሚል ኢህአፓ ማስጠንቀቂያ ስለሰጠው እኛ እዛ ታስረን እንዳይገደል እዚህ ጋር ማከላዊ ነው ማከላዊ ተቋላል ታስረ ኦኬ ማከላዊ አለ በዚህ ሳይድ ወንጀል ምርመራ ነው በዚህ ሶስተኛ ፖሊስ ጣቢያ እዚህ ጋር ደግሞ የሰፋ ቢሮ ነበር የተሾመ ቤት እንደዚህ ነው ለሊት ሲደብረው ከሚስቱ ተጣልቶ መጣ ነው ለሊት ይመጣል ያሰኘውን ሰው ያወጣል ይገርጣል ይገድላል በቃ የሚጨጨ ጨካኝ አባውቃው ነው የሚባለው ጨካኝ በቃ ሀቅ ከውስጥ እግርህ ላይ ይፈልጋል ነው የሚባለው ደነገጠ እዛ ሆኖ ሲሳይ ምንም ነገር የለም ይሄኔ ጠጅ ማን አረቄ ቀጅ ነኝ ያለ ጓደኛው ጋር ይመጣና መጨረሻ ላይ 11 ወር ከታሰረ በኋላ ከፍተኛ 24 ይወስዱታል ከፍተኛ 24 የሪቻርድ ፓንክረስ ቤት ነበር የነ ሪቻርድ ፓንክረስ ቤት ነው በኋላ ነው ደርግ የመለሰላቸው እስር ቤት ነበር መዋቅሩን ይሃውን ኢንሰርተው ይጠብቁታል እና ልክ ኢየሱስም ከላይ ያለ ቀሩትን ነገር ሲመለከት በቃ ምንም አትድከም አለ ያን እንግዲህ ይሄው ተፈራ ላይ አንዱም ያለኝ ሪዘርቬሽን ይሄን ነው ታስረ እዛ መርማሪዎች ይሆናሉ ያፓዎቹ አንዱም ራሱ ኢንተርናል ኮንፍሊክቱ እንዴት ላደጋ እንደመጣው በቃ መጣች አንድ በጣም ያቃተ ነበረች በድርጅት ስራ መሰለ በቃ አትድከም ነገር አለችው ሰውነትና ታበላሽ ወዲያ አይደለም በቃ ስምን እዚህ ጋር ሙላለችው ገረመኛል ኦኬ መርማሪ ሆነች ያፓ የነበረች በድርጅት ስራ የሚያቃት በድርጅት ስራ የሚያቅጥ ነገር እዛ ውስጥ ነገር ገባች በቃ ተስፋ ቆረጥኩ አለ ከማከላዊ ሲመጣ ማከላዊ ታሰሩት አያቁም ውጪም ይሃፓ ያለን የሚመስል ግን ይሃፓ አሸንፋል በቃ ለዘመናት እየዘፈነ ይገደል ምና በቃ በጣም ጥንካሬ ነው ያለው እና በጣም በቃ ደነገጡ ለመጀመሪያ ፍቃድ ወጣለ ሲወጣ ታላቅ ወንድሙ ፋርማሲ ግራጁዌት የነበረ ግራጁዌት አሲስታንት ሰቅሎ የቀረ ለአንድ ልጅ ሴናይድ ይሰራለታል ልትያዝ ስትል ራስን መግደያ ዝም ብለህ በቃ ጥርስ ውስጥ ታስገባለህ ዲስኢንቲግሬት ያደርጋል ምራቅህ ላይ ትሞትበታለህ ፈራና ራሱን መግደል ይጠቁማል የሱም ወንድም ማለት ነው ታምሩ ይባላል እና በቃ ታምሩ ይጠቁማል በቃ ይሄዳል ማንንም አልመራም ብሎ ያው እሱም ዛብ ይሞታል በአካባቢው ህብረተሰብ ውስጥ ያለው ከዲሞግራፊ ለውጥ ባሻገር ቲፒካል ሁላሉ ኤክስትሪም ናሽናሊስቶች ትምህርት የሚያደርግና ሀደካሳ የምትባል ሴት አለች ኦሮሞ ነች እና ይሄን የሱን ወንድም እሷ ነች ያሳደገች እማዬ ነው የምትለው አብረነው ነገር ይኖር እንደተመረቀ ስራ ይዞ የሷን ልጆች 3 ልጆች ጥላ ሄዳ መጣ ከሆነ ቦታ ይዟቸው ይመጣና እናትየውን አገናኝቶ ነው ሄደው ኦሮሞዎች ናቸው አብረው ነው የሚኖሩት እማዬ እያለ ነው በቃ ልክ እሱ እንደናት ነገር ይሆነው አሲድ አርጅቼ ያገኘዋት አለ ነው ነገር ሲል ልጄን ገደሉብኝ ብላ ስታይ ነገር አለቀሳለ በቃ ትራጀዲውን የጻፈበት መንገድ ኢትስ ሶ አሜዚንግ ከዛ በኋላ በቃ 71 ዓመተ ምህረት ሰው ማንበብ እንዳያቆም አይደለም ኖ በቃ የሚገርም ነው ምን actually this makes me interesting ሌላ አንድ ኢምፖርታንት ነገር ይወል ስለ ያፓ ያነሳቸው ጥያቄዎች very interesting he's a writer እና a very good ካራክተር መቅረጽ ስለሚችል ጥያቄዎቹን ያመጣቸው በካራክተር ነው እኛ ወጣቶቹ ተሰብስበን እንደ መሸነፋችን ትክክል ነበር እንደ አብደን ይሆኑ ያን ሲመሩን የነበሩ ሰዎች ምን ሰዓቱ ይያልክ የለም ካራክተር አድርጎ አዋራው ፖለቲካሊ in depth analysis አይደለም ግን እያንዳንዷ ነገር ሲናሪዮ 1 2 3 4 5 የሚመስል ኢንትረስቲንግሊ የሰራት ነገር አለች really very good ጥሩ ስቶሪ ቴለር ነው a very good story teller በቃና ስዕሉን ነው የምትመለከተው ከዛ በኋላ 71 ዓመተ ምህረት ይቅርታ ይለጽ አንተ ስላለህበት ውስጡ ብዙ ነገር ኮኔክት ስለምታውቀው ነው እንደኔ አይነት ሰው የሌለበት ሰው በዘመን ኩል እንደበለ of course this is a very good question አሁን ልክ እኔ እሱን አስቤ ነው ጎበዝ ነው ያልኩት ሲያቀርበው ፖለቲካሊ አሁን እኛ የምንወደው ፖለቲካሊ ያለውን አናሊሲስ ነው ልክ ነው የሱ እንደሱ አይደለም ምሳሌ ያ ሁሉ ወጣ ጨፈርን ወጣትነታችንን ሰጠን ትምህርት ከድል በኋላ አልን ሴት ይቅርብናል በወጣትነት እድሜ ገል ፍሬንድህን ትታገል ሄደ የከሰርከው ብሔራዊ ክስረቱን ፖለቲካል ዴዙ የገለጸበት መንገድ for any layman experience ስለሌለ ሰው በጣም አሪፍ ነው ከዛ በ71 ዓመተ ምህረት ይሄዳል አስመራ ዩኒቨርሲቲ ሲመጣ አላወቀም ሊትሬቸር ፎሬን ላንጉዌጅ ኤንድ ሊትሬቸር በእንግሊዝ በፈረንጆች ይሰጣ ነበር አስመራ ዩኒቨርሲቲ ነበር ከአዲስ አበባ ዩኒቨርሲቲ በኢትዮጵያውያን ነበር የሚሰጠው አላወቅኩም ማለት ሄድኳል አዲስ ኤክስፒሪየንስ ነው በቃ አስመራ ሄደ ከወዳጆቹ ጋር ተገናኘ እዛ ሆኖ ማንበብ ይጀምራል ጉዞውን ይጽፍና ዳኛቸው ወርቁ ነበር መጽሐፉን ኤዲት ያደርገለት እና ስሙ አብሮ ሊወጣ ከሆነ በኋላ እንዲያው በቃ እሱ ይቅር ጋልበዋለኝ ስብሃት አለ but actually I don't know ስብሃትን
በቃ ጋልባው ስሙን ተጠቅመው ነገር የለም አብሮ ቢወጣልኝ ኢዝ ፕላስ አይነት ስብሐት እንዲህ አይነት ማርኬቲንግ ፐርሰናሊቲ የለውም አስፋራስ አይነው ይሄ አላለም የማትላቸው ግን በቃ አለ ሲሉ ደግሞ ስላልነበርክ ማተቀበላቸው ነገሮች አሉና በእንደዚህ ነገር አለፈ በኋላ ጥሩ ክፍያ ተሰጥተዋል በዳኛቸው ረቂቅ መንገድ አሁን ረጅም ጉዞ ነገር የሚለው እንደ ፍቅር ጉዞ የመጣሁት ከቀጥታ ከራሽያ ሊትሬቸር ተነስቼ የጻፍኩት ነበር አለ ሄደ 2000 ብር ያን ያስመራ ትልቅ ገንዘብ ነው 2000 በዛ ዘመን ሰባዎች ውስጥ ማለት ነው ሰርዲር ሆኖ ማለት ሰከንዲር ሆኖ ታተመለት ከዛ በኋላ በቃ እንግሊዘኛ መጽሔት ላይ ኤዲተር ይሆናል ዶክተር ተወልደ ብርሃን ነበር ፕሬዚዳንቱ ዘይስባት ባዮዳይቨርሲቲ ኦልተርኔት ኖቤል ተሸላሚ ማለት ነው እዛ ነገር ቁጭ ይላል በቃ ልክ በቃ ነገ ይሰራል ሰመመን ሲታተም አገሩ ጨሰ መቼቱን ያደርገው አዲስ አበባ ዩኒቨርሲቲ ነው ከዛ በኋላ በቃ በጣም ብዙ በኮፒ ነው የተሸጠው ለመጀመሪያ it is so interesting እዛ መጽሔት ላይ ጻፋት ነገር ነች እርሾ ሆና ይዟት መጥቶ ይጻፋት ሌላ እንግዲህ ዲቴል ለሰዎች ብዙ አታውረዋል አንድ ኢትዮጵያ ጽሁፍ ላይ ሰዎችን ለማንበብ የሚያነሳሳ ኤግዛክትሊ ይወል በጣም ኢትዮጵያ ጽሁፍ ላይ የሚያበሳጭ ነገር ሁሉም ሚስ የሚያደርጉት ነገር የአውቶባዮግራፊያችንም የሚሞርም የባዮግራፊውም ሜጀር ሊሚቴሽን ለምሳሌ አሁን ሲሳይ ንጉሱ የሩህ መጽሔት አዘጋጅ ነበር ኦፍ ኮርስ ከጳውሎስ ኞኞ ነበር ከጳውሎስ ቆኝ ምክትል አዘጋጅ ነበር ጳውሎስ እንደሞተ ወዲያው በቃ ጳውሎስ ከአንድ ሺህ በላይ አልሰራ ከዛ የሱ ምክትል ለከማርያም ደምሴ የቪኦኤ ሪፕሬዘንታቲቭ አንከር የነበረ አበራ ለማያነሳዋል ነገዳሙ አብርሃ ያባረሩት ማለት ነው ኢቲቪ ማለት ኢትዮጵያ ሬዲዮ ኤንድ ቴሌቪዥን ይሰራ ነበር ያኔ ብስራት ወንጌል ጋዜጠኛ ነው ከዛ እሱን በደንብ ነገር ሰራሁና የድርጅቶቹ ባለቤቶች አንድ 3 ናቸው ማርክ ባስ የሚባል የመጀመሪያ ሀዲስ ሲገባ የነበረው ኢትዮጵያ አምባሳደር እሱን ኢንተርቪው አደረኩትና አንድ የአሜሪካን የጆርናሊስቶች ቱር አለ እኔ ማሃዳን ኦፖርቹኒቲ ቱ ጌት ዳት ቱር እና በቃ ለ15 ቀን ነው መታኮሻ ይሰጣል ያ መልክ አሪፍ ነው የልቤን ያለልኝ ገንዘብ ይሰጡህና ገንዘቡን ትልልቅ ሆቴል ታርፍበታል እነዚህ ብልጦኑ ከሳውዝ ኢስት ኤሽያ ከመጡ ሰዎች እና ከአፍሪካ አንድ ክፍል ለሁለት 5 ስታር ሆቴል ውስጥ ምን ያደርግልሃል ነገር ቁጭ ብለህ በቃ ትልቅ ነገር ያለበት ምንም ስለዚህ ብሩን ሰጥተው አንተ እንደፈለክ ስፔንድ አድርገው ነው ስፔንድ አድርገው እዛ ክፈል ይሏል ያው ብሩ ዞሮ እዛው ነው የሚመጣው እነዚህ ግን ትንሽ ቋጠሮን እንፈልግ ነገር ብለን እዛ ነገር አጠፋ ነው አለ ሲሄድ አዘጋጆቹ ባለቤቶቹ ስማቸውን መጥቀስ ነበረበት ግብዣው ለኤዲተር ኢን ቺፍ ኦፍ ሩህ ማጋዚን ነው እንጂ ለኦነርስ አይደለም ይሄዱና አሜሪካን ኤምባሲ እኛንን እሱ አዘጋጁ ለቅጥረኛ ነው እኛንን ባለቤቶችና ለሱ ቪዛው እንዳትሰጡት ለኛ እንድትሰጡ ነገር ብለው ሄዶ ኮምፕሌንት አለ የራሱ ሰዎች ማለት ነውና የራሱ ሰዎች ማለት ነው ከዛ በኋላ በጣም most interesting part እነሱ አይ ኖ ምንም አይደለም ነገር ብለው ለራሳቸው ያረጉትና የሰዱትና ይነግሩታል ፈረንጆች ሲምፕል ናቸው ምናቸው አርጂስ በቃ ኦነርስ እና በዚህ ደረጃ ላይ መጥተው እንደዚህ ያሉ ነገር ይታል እቺን የሰማውለታ ተውኩት ስራውን እዛ ላይ ይቆራረጣል አንድ እነዚህን ስሞች መትከል በጣም እርግጠኛ መጥቀስ ነበረበት ሌላው ልክ አንድ ቀን ስልክ ይደወልልኝና የሴኩሪቲ ዋናው ኃላፊ ነው አለ ስማሽ ሲሳይ ደላላ እንድትመጣ ነገር ብሎ ሴኩሪቲ ማለት የኢትዮጵያ ደህንነት በዛን ጊዜ ሊሆን የሚችለው ኩማ ደመቅሳ እና ምክትሉ ክንፈ ነው የሚኖረው ስማቸውን አልተቀሰም ሟቹና በቃና ነገር ሲለኝ እኔም ያቺ የሃፓ ወን የመጣችብኝ አለ ቀርባለ በነጋታው ሲደውል ሲሳይ ምን ነው ቀረ ነገር ሲለኝ በቃ እኔ እንኳን መጣም ስራ አለኝ ሲፈልግ አልኩት ተወጣጣርኩ አለ በኋላ እኔ ገና እዚህ ወጥቼ ደግሞ ያቺ ጉርምስና ማለች አለ የሃፓ ወኔ በኋላ አባብሎ ሲጠራኝ ብዬ ቢሮ ሄድኳልና ትልቅ ስብሰባ መንገዶች ከፍተመተ ስገባ አፕሮች አረጋኝ ኮምበሩ ተነሳና ታዲያ ሲሳይ ነገር አለኝ ቁጭ በላልና ሲጋራ ጋበዘኝ ኬንት ነው የሚያጨስው እኔ ያለኝ ራሴ ብዬ ኬንቴን አውጥቼ ለኩሽ ያጨስዋለ ያቁ ስራ እናውቀዋለን ሰመመንን ምናምን የጉዞ ሜዳ ነው ያነበብነው እንደውም አንዳንዱ ፕሌይ ተሰርቷል ምናምን ይባላል አንተ የፖለቲካ መጠቀሚያ እንዳትኝ ማን ፖለቲካ መጠቀሚያ ያለው አልችልም አቋም አለኝ ስለ ያኔ ጸጋዬ ገብረመድህን በጣም እየሰደባቸው ይጽፍ ነበር ፐርማነንት ኮለሚስት ነበር ኤግዛክትሊ ሃው ፖፑል የነሱ ድርጅት ላይ ያሳተመው ዩሬካ ሳታሚ የሚባል እሱ ነው ያሳተመው ኦኬ ከዛ ለሌላ መጠቀሚያ እንዳትሆን እንጂ አንተ እንኳን አቋም እንዳለህ እናቃለን ምናምን አንዳንድ ነገር እኮ ነው ተከኛ ጋር በሰራ ሶ ዲሞክራት አለ ሊመለምለ ይሞከረና አይ ነገር ብዬ ወዲያ አጣጥፊው ነገር ወጣሁና ነገር ቆየው አለ ከአሜሪካ ስመጣ ተውኩት አለ ይሄንን በቃ ከነዛ ጋር መስራት ስመጣ መጀመሪያ በቃ እስር ቤት ወፍሬ ነበር የወጣሁት አለ ማከላዊ ምግብ እየበላለሁ በኋላ ስመጣ ከሳው በኋላ አንድ ሰው ከአፍሪካ ሄደ ነገር ሲይ ወቻው ትለዋለሁ አለ ከጣፋጭ በላለሁ ሽንቴን ሸናለሁ መጣለሁ ስመጣ ሳላቀው ዲያቤቲክ ሆንኳል እዚህ ስመረመር የሚገርም ነገር ሆነና ቀጠልኩ አለ ከዛ በኋላ ተራሮችን ያንቀጠቀጠ ትውልድ ላይ
አንድ የኢህአዴግ ባለስልጣን አለ ተስፋዬ ገብረአብ ጻፊስ ተስፋዬ ገብረአብ ነው ሶስም አይጠቅስም ማለት ነው አይጠቅስም የብዙዎቹም ችግር ማለት ነው የሀገሬ ማን ነው ተራራውን ያንቀጠቀጠ ትውልድ ላይ ሀገሬ ሁሉ የሚባል ፍቼ ሰላሌ አስቸገረ ሽፍታ ነበር ባይለ ስላሴ ጊዜ አሁን የኦሮሞ ፖለቲሻንስ የቱለማ ብሔርተኛ ከልት ፊገር አረጉት ብሔርተኛ አልነበረም በቃ ይወዘ ሲምፕል ባንዴት ያኮረፈ ሽፍታ ነጅራል ታደሰ ብሩንም እንደዛ እኮ ያኮረፈ ሽፍታ ነው ይታወቃል በቃ ልክ ነገር ቁጭ ብሎ የበደለ ሰውን ነገር በቃ ከብት ይዘርፋል ምናምን እና የሱን ጻፈ የዳሮ ነጋሽ ሀፓ የነበረችውን አረመኔው ግርማ ከበደ የገደላት የዘጠኝ ወር እርጉዝ ሆና ራሱ ተረሸነ ከዛ የደጃዝማች ከበደ ብዙነሽን ጻፈ ከበደ ብዙነሽ ማለት እዚህ ግንጭ አካባቢ የነበሩ የሜጫና ቱለማ የነበሩ የኦነግ በቃ ኒውክለሱን ያዙ ናቸው ነበሩበት እንደ ይሆን ሰቸው ኖ በቃ ለቆየ ኦነግ እኮ ነጋሶ መጻፉ ላይ ተዛይልህ መጥተው ለካ የኦነግን መግለጫ ነው የሰጡት ሜጫና ቱለማ ጀነራል ታደሰ ብሩ ደጃዝማች ከበደ ብዙነሽ ኮሎኔል አለሙ ጢቄሳ እነዚህ ሁሉ ተሰብስበው ወጣቶችን ያኔ ምልህ ሻለቃ ደበላ ዲንሳን ሻለቃ ተካት ሁሉ ለበቀለ ገታ ያንግ ኦሮሞ ኤጁኬትድ የሆኑት እንትናንም ጠርተዋቸው ማለት ነው ነጋሶ እዛ ላይ ቀረበ ነው አልነገረንም ይሄንን አየ አንድ አገኘውና ከዛ መጽሐፌ እንዲተረክልኝ ነገር አረኩ ጉዞውን ማዛ ብሩ ነበርች ያመሰግናታል በሬዲዮ ተነገረ አንድ ትልቅ ሬዲዮ ሊያዝልኝ የሚችል ሰው እናደንቃለን እንኳን እንትን ጽሁፍ ምናምን አለኝና መጽሐፍ እንዲነበብልኝ ነገር አድርጌ ጉዞንም አልተቻለም ማለት ማነው ሰውየው ስሙን አልጠቀሰው ከዛ በኋላ የደራሲያን ማህበር እንደምታውቀው ኢህአዴግ እንደመጣ ያፈረሰው የሙያ ማህበራት የሙዚቀኞች የደራሲያን የሳሊያን ማህበር የመምህራን ምናምን አፈራረሰና ሄድን 10,000 ብር በጀት ነበራቸው የሚሰጥ ሄድኩኝ ከዛ በፊት አንድ በጣም ሰው ፈኒት በደርግ ጊዜ ይመረጣል ሰመመንን ስለጻፈ ብቻ ነው የተመረጠው ጁኒየር ሆኖ እንደገባ ለድርጅት ለማስመረጥ ይሄዳሉ 4 ኪሎ ተመልሰው ይመጣሉ ያኔ ደበበ ሰይፉ ተመረጠ አበራ ለማ አስፋው ዳምጤ እሱ ምናምን ሆኖ ተመረጡ ባላ ኢህአዴግ እንደመጣ ልንረዳን ይደን የከተማ ከንቲባ የነበረው ሰው የምን እናንተ ቆይዚ የደርግ ምናምን መሳሪያ ከደርግ ጋር አድማችሁ አብራችሁ የነበረ ድርጅት ብትፈልጉ አፍርሱት ትፈልጉ ምናምን አለ ያ ከንቲባ ወይ ሙሉ ዓለም ነው ወይ ሙሉ ዓለም ነው ወይ ተፈራ ዋልዋን የባህር ዳር አዲስ አበባ ባህር ዳር የገደሉ መጀመሪያ ከንቲባ ሙሉ ዓለም ነበር አዲስ አበባ ነው እንዴ ኦፍ ኮርስ የክልል 14 ጊዜ ማለት ነው አንተርጋቸው መቼ ነበር አንተርጋቸው ከተፈራ ዋልዋጋ ነው ከተፈራ ዋልዋጋ ነው ጻፊ ነበር አማቹ ነው አክቹአሊ ታዲያስ እንዴ አይኔን አግብቶ ማለት ነው አይኔ ጽጌን አግብቶ እና ያኔ ይሄን ከንቲባ መንገር ነበረበት ማን እንደሆነ ከዛ በኋላ በቃ ቡጡ ከፈለጋችሁ ፐብሊክ ፊገርስ በጓደኛ ደረጃ ይከብድ ይችላል አሁን እናንተ ተክሌ እንዲያደርገኝ ኤልያስ ደብር ይችላል ጓደኞቹን በት ፐብሊክ ፊገር ከንቲባ ሄደው አፍርሱት ከፈለጋችሁ የራሳችሁ ጉዳይ ያለ ሰውዬ ስለ ደራሲያን ይሄንን የሚሰራ ሰው ያኔ እነሱ አልጠቀሰውም ደብረ አባይ የሚባል አቋቁመው ነበር እዚህ ልዶና ያኔ በቃ በሙሉ እዚህ ወጣት አረቢ ነበሩ ታደዘን በሙሉ የነበረበት አሁን የምትላቸው ሰዎች በሙሉ አባይ ፀሐዬ ነበር ኮኦርዲኔት የሚያደርገው እዛ ገባ ከዛ በቀደም አስተው ነበር ካንተ ጋራ የብሔራዊ ሽልማት ድርጅት ሲቋቋም የኮሚቴው አባል ሆኖ ትልቁ ስህተት ሲሳይና የኮሚቴው አባል ሆኖ የብሔራዊ ሽልማት ድርጅት ሆኖ ተሸለመ ሲሸለም አንተ ብቻ ውጣ ከስብሰባው ላይ አንተ ስትመረጥ እንጂ በሌላው ላይ ይቀጥላል የሌለ ህግ ነው 35,000 ብር ሽልማት ነበር ካንተ ጋርም ስናወራ ነበር ከኢትዮ ኤርትራ ጦርነት በፊት ነው ያም ከአፈወርቅ ተክሌ ጋር እንዲያብሮ ነበር ያወራ ነበር ከዛ ሽልማት ላይ አንዴ ለቀንነት ብለን አስደንጋጭ ነገር ሰራናል ጥላሁንና ማህሙድ ይሸለሙ ነበር ናስቸለም ማህሙድን ጠርተን ይሄ ደውጭ ሀገር በሰስፔንስ የለም ሁለተኛ ጥላሁንን ጠርቶ በቃ የመጨረሻው ሊሉ ሲል ወዳ ጥላሁን ፊቱን ጣላ አለ በቃ ማህሙድ ሲጠራ ኦኬ እንደ ሁለተኛ ተሸላሚ አድርጎ ነገር ወሰደ ከዛ በቃ እንዴት አድርገን እናስተካክለው አለ ሌላ ኢንትረስቲንግ ነገር የጥላሁን ገሰሰ ባለቤት ፎዲፍጆ የተባለችው እኛ አካባቢ ነበር ባሏ አቡ ይባል ነበር ቀለሟ የሆዲፍጆ ጊዜ ነበረችውና የዛ ዘመን ሚስቱ ማለት አንገቱን አቡ በጣም የታወቀ ስጋ አቅራቢ ነው ሄዚ በቃ ያኔ ፍቅረ ስላሴን ያበላለ ደህንነት ሚኒስቴር የሚባል በመኪና አደጋ ነው ለመስቀል ሲገባ ይሞተው ቀይ ረጅም የምታምር ነች ከቴሌባር ጎን ኬቲ ሚል ባር ነበራት ቃል ኪዳን አዛ ነገር ቁጭ ብሎ አገኘሁትና ጥላሁን የኔ እኮ አባቴን ምናምን ሚዜው ነበርክ ያንተ ሚዜ ነበር ብላ አወራራልና አንድ ቀን ይሄ አዝማሪ ብሎ አሁን ሲከፍታል ቀነ ሽጉጤን አውጥቼ በቃ ነው ካልገደልኩ ነገር ማን ነው ሲሳይ ንጉሱ ሲሳይ ሽጉጥ ነው ጥያቄው እሱ ነው ያኔ ሲሳይ እንዴት ሽጉጥ ያዘ ይዘከስ መቼ ማለት ነው 70 ምናምን ነው 70ዎች አስመራ መጥቶ ማለት
ኦኬ ሽጉጥ የዛን ጊዜ ለምሳሌ አይያዝም። ልትይዝ የምትችልባቸው የተለዩ ነገሮች አሉ። ከመንግስት ጋር ከተለየ ፕሪቪሌጅ ነገር ኖሮ ወይ በምን እንዳገኘው ነገር ነው። ልደቷ አንድ ሽጉጥ ያተብራል። ይሄ ሁሉ ነገር ታምር ይመጣና በቃ በሽጉጥ በቃ ላቃጥለው አይነት ነገር ብዬ ኦፍ ኮርስ ከዛ በኋላ በቃ በጣም እዛ ሲቀመጥ ጥላሁን ካሸር ላይ ሁሉ ይቀመጥ ነበር። እና ካሸር ላይ ይቀመጣል። በካሸር ላይ ተቀምጦ አንዱ ይሄ አዝማሪ ነገር ሲል በቃ ተበሳጨው ይላል። ጥላሁን ነው እንደዚህ በቃ ጥላው ያው እንግዲህ አንዳንዴ ያለ ነገር ቅምቀማ ቤት እየጠጣህ ዝም ብሎ አዝማሪ ነገር ቢልህ በጣም ያገብተናል። እና ሌላ ኢንትረስቲንግ ነገር እንግዲህ በቃ ይሄን አለ ከጸጋዬ ገብረመድህን ጋር የሚገርም ነገር አለ። እኔ አምጬ ቀን ይወልዳለሁ አሉ አንዱን ሲናገሩ፣ አንተ ቀን አምጠህ ትቀዝናለህ አሉ። እንዲህ አይነት ቃል መጽሐፍ ላይ ሊገለጽ ላይ አይገባው ነበር። የሚገለጹ ሰዎችን አልገለጸም፣ ግን በማይገለጽ ነገር አለ። አንድ ቀንም ስብሐትን አገኘሁታል። ሌላ ደግሞ ሜጀር ስተት ይሁን ስብሐት ፒያሳ ይሰራ የነበረው ኩራዝ አሳታሚ ድርጅት ሜጋ ኩራዝ ልክ ይሄ ከማህሙድ ሙዚቃ ቤት ጎን ጋር ፒያሳ አርቲስቲክ ስር ስብሐት የሚሰራበት ቢሮ አልነበረም። ኢቭን ስብሐት ባዮግራፊ ላይ እንኳን የሌለ ማለት ነው። ዘነበ ወላ ማስታወሻ ላይ ሁሉ የሌለ ነገር እዛ ጋር አርቲስቲክ አለ። ኢትዮጵያ መጽሐፍ ድርጅት ስብሐት አልሰራም። ያኔ ሰራ የነበረው ሜጋ ነው። አንድ ቀን ሻንጣ ይዞ መጣና ምንድነው ይዞ የምትሄደው ስለው በቃ ሽጉጥ ይዤ ነው ወዲህ ልበልህ እንደ ነገር ሲለው አይ ዋላ ሲከፍተው ሸሚዝና ሱሪ ነው አለ። በቃ ይኸው ስብሐት ይዳለ አበረታታኛል ለመስራት። ሌላ ኢንትረስቲንግ ፓርቱ ቴሌባር በኔ ህይወት ውስጥ ልዩ ትዝታ አላት አለ። ይመጣና መኪና ፎርድ ገዛው አለ። ፎርድ ታኖስ አውቶ መካኒክ ተማርኩባት አለ። ያው እንግዲህ ሸውደውት ገዝቶ ነው የተሰመመንን ሽያጭ አግኝቶ ነው። ከዛ በኋላ መጥቼ እዛ ጋር ሳቆም በፊት ያዙ ልጆች ነበሩ። መለቀኩላቸውና ግቡ ብዬ ጓደኛዬን ቆይ ብዬ ሄጄ ፍጥጥ ብዬ ገባው። አንድ በር ነች በፊት እንደምታውቃት ገብቼ ስናወራ እናውቃለን እኮ ምናምን የተባባሉ ሲያወሩ ከጎን ያለችው የገርል ፍሬንድ ጓደኛ ነች። በኋላ ያቺ እንትን ኦቾሎኒ ዝቅ ያደረገላትን ልጅ እፍ ያለላትን ልጅ ያገኛታል። ከዛ እንዴት ይመጣሉ? የፕሬዝዳንት ሳህለወርቅ ዘውዴ እናት ከዚህ ስፖርት ኮሚሽን ጎን የኮሎኔል ዘውዴ ሚስት አሪፍ ዲዛይነር ናቸው። አሻንጉሊት ቤት ነበር ያለ። ሰው ሁሉ እየመጣ ይሳለብ ነበር። ከናዝሬት እንትን ሲመጣ ሰው ይመስለው ነበር። እዛ ሙሽራ ልትሆን ለሷ እህት ነገር መጣ ነው ተባለ። መጽሐፍ ታነቢያለሽ? አዎ እኔ አይደለም ግን እህቴ ታናሽ ያዜብ ታነባለች። ነገር ሰመመንን አንብበሽዋል ስላት በደንብ ነው ስትለኝ ቤታችሁ ገብቻለሁ ነገር አልኳት አለ። ከዛ እኔ ሰመመንን ያላነበበ ወጣ። በዚህ ተጀመረ። በቃ ወደዚህ አንድ 5 ዓመት አንዘላዝለ ልትሆነው ነገር ምናምን ተባብለን ተጋባን አለች። ከዛ በኋላ ሄደ። ሳልሳዊ ልደት ያለበት ምክንያት ራሱ እንግዲህ ያኔ በሃፓ ተረፈ። ከዛ እሷን አገኘ። ዲያቤቲስ ነበር። በጣም ሳያቀው ኪድኒ ፌል ያደርጋል። ኪድኒ ፌል ያደርጋል። በቃ ከዛ አንድ ቀን አሰበችና እኔ እሰጥሃለሁ ነገር አለችው። አጋጣሚ ሚስቱ ደማቸውም ተመሳሰለ። ወዲህ ተባባሉ። በቃ ህንድ ሄዶ 2 ወር ከምናምን ቆይቶ እንዲያም በቃ መብርሃን ነች ያተረፈችው። ከአንድ የሚወስደው መድኃኒት ወይን አለርጂክ ነበር፣ ሳይድ ኢፌክት ነበረው። እሱ በልቶ ደከመ። የእሷን ነገር ሰጠች። አንድ ኩላሊት አብሮ መጡ። በ2012 ኩላሊት ተቀብሎ እስከ 2018 አለ። ይሄንን መጽሐፉን ይዟል። ከዛ አንድነት የሚባል ትምህርት ቤት ከአንድ ሌላ ሴት ጋር ገባሁና እንደዚህ ስራ ነገር ጀመርኩ። ያኔ የነበረ ስትረስ ነው አለ። ከዛ ማስተር ሴት ነገር ሰራ። ኢትስ ሶ ኢንትረስቲንግ። ጊዜ ካለ አንድ ሌላ በጣም ሜንሽነብል የሆኑ ነገሮች ስለ ኢትዮጵያን ሊዲንግ ራይተርስ የተናገረው ነገር አለ። እሱን በሚቀጥለው እንደግመዋለን። ለብቻ በጣም ቆንጆ ጊዜ አለና ለጊዜው በጣም አንብቡት። ግን ሪሊ በተለይ ወጣቶቹ ከ45 በታች ያላችሁ ሰዎች አንብቡት። ለኛ ደግሞ ልዩ ትዝታ ነው። አሁን 3 ዶርስ 5 ዶርስ ራሄልን ምናምን የአርባርብ ጭሰት ለጸሐፊዎችስ ለጸሐፊማ በጣም ትልቅ ነው። ቬሪ ኢንስፓይሪንግ። ሁለተኛ ፖለቲካን በማይደክም መንገዱ አመጣው። አሁን ለምሳሌ ለብሌናዊት ለምናምን አይነት ስለሚያነብ በቃ ምንም ሳይደብር ሊነበብ የሚችል ቬሪ ጉድ። ሲሳይን በዚሁ እናስቀምጠውና ቀጥሎ ማን ነው የምንገባው? ረፍት ወስደን አምባሳደር ብርሃኑ ድንቄ ብቻዬን ቆሜያለሁ አይ ስታንድ አሎን የሚለው መጽሐፍ ጋር ነደረ አብራችሁን ቆዩ። ብሌናዊት ከመጣሽ አይቀር ምን አለ ይሄን ነገር አንተ ኮትህን አውልቀው ጌታው